አንዳንድ ፊልሞች የታሪክ ፍሰትና አወቃቀሩ ከፊልም ጥበብ መሰረታዊውን ውበት ጋር ተጋብቶ ስምር ሲልላቸው ነፍስ ውስጥ ስንቅር ብሎ ለመቅረት የሚያስችል አቅም ይኖራቸዋል። ልክ በየዓመቱ የፋሲካ በዓል በመጣ ቁጥር በተለይም ደግሞ በሕማማት ወቅት የምናስታውሰው ዘ ፓሽን ኦፍ ዘ ክራይስት ፊልም አይነት። እርግጥ ይህንን ፊልም ትኩረታችንን ታሪኩ ላይ ብቻ አድርገን ካየነው የሚያሳየው የክርስቶስ ሕማምና መከራን ነው። ነገር ግን ከፊልሙ ጀርባ ያሉ ጉዳዮችን ለቆፈረ በርካታ ጉዳዮችን ማግኘቱ አይቀርም። በተለይም በቀረጻ ወቅት አስደንጋጭና አስገራሚ የተባለ ክስተት የተፈጠሩበትና የፊልም ባለሙያዎችን እንዲሁም የተመልካቾችን አስተሳሰብ የቀየረ ፊልም ነው። ውድ የቻናላችን ተከታታዮች፣ በዛሬው የሰዋሰው ፖድካስት ቲፕ ከፓሽን ኦፍ ዘ ክራይስት ፊልም ጀርባ የነበሩ አስገራሚ ክስተቶችን ልናስቃኛችሁ ወደድን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ይህ ፊልም ከታላቁ መጽሐፍ ቅዱስ የአዲስ ኪዳን ክፍል የሆኑት ማቴዎስ ወንጌል፣ ማርቆስ ወንጌልና ዮሐንስ ወንጌል ላይ ተመስርቶ የተሰራ ፊልም ነው። ለእይታም የበቃው እንደ አውሮፓውያኖቹ አቆጣጠር በ2004 ዓ.ም ነበር። የዚህ ፊልም አዘጋጅ ታዋቂው የፊልም አክተር፣ ዳይሬክተርና ፕሮዲውሰር የሆነው ሜል ጊብሰን ሲሆን ፊልሙን ለመስራት የተለያዩ የፊልም ካምፓኒዎችን አነጋግሮ የነበረ ቢሆንም አንድም የፊልም ካምፓኒ አብሮት ለመስራት ፈቃደኛ አልነበረም። ጊብሰን የራሱን በሚሊዮን የሚቆጠር ገንዘብ ማፍሰሱ ብቻ ሳይሆን ፊልሙ ከመለቀቁ በፊት ከፍተኛ ትችት ገጥሞትም ነበር። በመጨረሻም ሜል ጊብሰን ተስፋ ሳይቆርጥ ከኪሱ $30 ሚሊዮን በማውጣት ራሱ በዋናነት ፊልሙን ፕሮዲውስ ለማድረግ ወሰነ። ታዲያ የሚገርመው ነገር ይህን ፊልም ሰርቶ ለመጨረስ ባለው ውጣ ውረድ ውስጥ ብዙ አስደንጋጭና አስገራሚ እውነታዎች ገጥሟቸው እንደነበር ጂም ካዝቪል እና ዳይሬክተሩ ሜል ጊብሰን የቴሌቪዥን ሾው ላይ ቀርበው አስረድተዋል። የፊልሙ ቀረጻ የተካሄደው ፈታኝ አየር ጠባይ ባላቸው አካባቢዎች ሲሆን ይህም የሚያቃጥል የሙቀት መጠንና በቀዝቃዛ ንፋስ መካከል እየተቀያየረ ነበር። በዚህ ፊልም ቀረጻ ወቅት 2 ጊዜ መብረቅ አደጋ አጋጥሟቸውም ነበር። የኢየሱስ ክርስቶስን ገጸ ባህሪ ተላብሶ የተወነው ጂም 130 ፓውንድ ወይም 68 ኪሎ ግራም የሚመዝነው መስቀል ተሸክሞ በሚሄድበት ትዕይንት ወቅት መስቀሉ ጂም ላይ ወድቆበት የግራ ትከሻው ውልቃት ደርሶበታል። ጂም ይህንን ክስተት ለጋዜጠኞች ሲያስረዳ መስቀሉን ተሸክሜ ሲሄድ በጣም ከብዶኝ ነበር። ፊቴ ላይ የሚታየው ስሜት እውነተኛ የስቃይ ስሜት ነበርም ብሏል። ሌላው ደግሞ ኢየሱስ ክርስቶስ እጅና እግሩን ታስሮ በአደባባይ የሚገረፍበት ትዕይንትን ለማሳየት እንደ ክርስቶስ ሆኖ የሚተውነው ጂም እጅና እግሩ ታስሮ ባለበት ገራፊው በስህተት በያዘው ጅራፍ 2 ሲገርፈው ጂም እጅግ በጣም የህመም ስሜት እንደተሰማውም ይናገራል። እንደ ክርስቶስ ሆኜ እየሰራው በህመሙ ምክንያት ግን ገራፊዎች ላይ እንደ ሰይጣን ነበር የወጉባቸውም ብሏል። በዚህ ፊልም የጂም ጉዳት በዚህ ብቻ አላበቃም። በቀረጻ ወቅት 2 በመብረቅ ተመቷል። አንደኛው መስቀል ላይ ተሰቅሎ በሚቀረጽበት ሰዓት ሲሆን ሁለተኛው ደግሞ በተራራ ላይ ሆኖ ደቀ መዝሙሮቹን እያስተማረ በሚቀረጽበት ሰዓት ነበር። የተራራው ስብከት በተሰኘው የፊልሙ ትዕይንት ቀረጻ ወቅት የመብረቅ አደጋ ያጋጠመው ሲሆን በዙሪያው የነበሩ ሰዎችም እንደተናገሩት በሰውነቱ ዙሪያ ብርሃን ይታይ እንደነበር ገልጸዋል። ጂም ሾው ላይ ቀርቦ ስለ ሁኔታው ሲያስረዳ መብረቁ እንደሚመታ ታውቆኝ ነበር። እናም ተራራው ላይ እያስተማርኩ ሳለ መታኝ። ረዳት ዳይሬክተሩ መጥቶ ደህና ነህ ሲለኝ መብረቁ ድጋሚ እሱንም መታው ሲል ተናግሯል። ሌላው አስገራሚው ነገር ደግሞ ይህንን ፊልም ለመስራት የኢየሱስን ገጸ ባህሪ ተላብሶ የተወነው ጂም የጀርባውን ግርፋትና አናቱ ላይ በተደረገው የሾህ አክሊል ምክንያት በፊቱ ላይ ይፈስ የነበረውን የደም ጎርፍ ለማሳየት በየቀኑ ለ10 ሰዓት ያህል ቆሞ ሜካፕ ይሰራ ነበር። ታዲያ ይህንን ሜካፕ ለመስራት ለ10 ሰዓታት በየቀኑ እርቃኑን ስለሚቆም ለሳምባ ምች በሽታም ተዳርጎ ነበር። አንድ አይኑን ጨፍኖ ለረጅም ጊዜ በመተወኑ በተከታታይ ለረጅም ጊዜ ከፍተኛ ራስ ምታት ማግሪን ይታመም እንደነበር ለፎክስ ኒውስ ተናግሯል። በዚህ ፊልም ላይ ሌላው ክስተት በፊልሙ ሥራ የተሳተፉት ባለሙያዎች ወደ አማኝነት መመለሳቸው ነው። ከነዚህም መካከል የይሁዳን ገጸ ባህሪ ይዞ ሲጫወት የነበረው ሉካ ሊዮኔሎ ልጆቹን አስጠምቋል። ወደ ቤተ ክርስቲያንም መሄድ ጀምሯል። በስቅለቱ ትዕይንት ላይ የተሳተፈች አንዲት ሴት ለብዙ 10 ዓመታት ያላነጋገረችውን ዘመዷን ይቅር ለማለት እንደፈለገች እናም ለመጀመሪያ ጊዜ መስዋዕትነትና ቤዛነት ምን ማለት እንደሆነ ገብቶኛል ስትል ተናግራለች። ሌሎችም ሰዎች ፊልሙን ከተመለከቱ በኋላ ወደ አማኝነት መመለሳቸው በተደረገላቸው ቃለ መጠይቅ ተናግረዋል። ጊብሰን እያንዳንዱ ትዕይንት በእውነተኛ ስሜት መያዙን ለማረጋገጥ ከተዋናዮቹ ጋር ደከመኝ ሰለቸኝ ሳይል ሰርቷል። የሚናገረውን ስሜት ትክክል እስኪሆን ድረስ ደጋግሞ ይቀርጽ ነበር። በአንዳንድ አጋጣሚዎች እሱ ራሱ ከተዋናዮቹ ጋር ራሱን ወደ ስሜታዊ ትወና በመግፋት መከራን እንዴት መተርጎም እንደሚፈልግም አሳይቷል።
ሜል ጊብሰን ፊልሙን በአረማይክ በላቲንና በዕብራይስጥ ንግግሮች መሆን አለበት ብሎ ሲወስን ይህ ውሳኔ ድፍረት የተሞላበት ነው በማለት ተተችቶም ነበር። ምክንያታቸው ደግሞ እነዚህ ቋንቋዎች በትንሽ ማህበረሰብ የሚነገሩ ቋንቋ በመሆናቸው ብዙ ተመልካች አናገኝም፣ የፊልሙ ቋንቋ በእንግሊዝኛ መሆን አለበት፣ አለበለዚያ የፊልሙ ገቢ ዝቅተኛ ይሆናል በሚል ስጋት ነበር። ሜል ጊብሰን ግን አይሆንም፣ የፊልሙ ታሪክ በተካሄደበት ወቅት የሚናገሩት ቋንቋ ነው መናገር ያለባቸው በማለቱ ከረዳት ፕሮዲውሰሮቹ ጋር ግጭት ውስጥ እስከ መግባት ደርሷል። ፊልሙ ተጠናቆ ለእይታ በበቃበት ወቅት በዓለም ዙሪያ በመታየትም ለእይታ ከበቃ በኋላ ግን 18 እጥፍ ገቢ ማስገባት ችሏል። ያ ማለት 611 ሚሊዮን የአሜሪካ ዶላር ነው። በብዙ ውጣ ወረዶች ያለፈውና በፊልም ስራ ህይወቱ እጅግ ስለተፈተነበት ስለዚህ ፊልም ፕሮዲውሰሩ ሜል ጊብሰን ጠቅለል አድርጎ ሲናገር ይቅርታ፣ ፍቅርና መስዋዕትነት በየትኛውም ቋንቋ የሚሰሙ መልእክቶች ናቸው። እናም የክርስቶስ ፍቅር ልዩ በሆነ መንገድ ይህንን ለማስተላለፍ ችሏል ብለዋል። ውድ የቻናላችን ቤተሰቦች ኢየሱስ ክርስቶስን የተመለከቱ በርካታ ፊልሞች በዓለም ዙሪያ የተሰሩ ቢሆንም ለዛሬ ቀልባችንን ከገዙት መካከል ይህንን ፓሽን ኦፍ ዘ ክራይስት የተሰኘውን ፊልም ወደ እናንተ አደረሰን። እናንተም ተመልክታችሁ ከነፍሳችሁ የደረሰ ፊልም ካለ የአስተያየት መስጫው ላይ አስቀምጡልን። ለዛሬ አበቃን። ጤና ይስጥልን።